ዛሬ ከኔ ከሆናችሁ የመሰለ ቆንጆ የጾም ፓንኬክ አለ አብረን እናዘጋጃለን እንዳያመልጣችሁ። ደናችሁ እንደምሰንበታችሁ ሼፍና አስተፍራ ነኝ። ዛሬ እንደተለመደው አንድ ምግብ ስራ ቆይታ ያደርጋጅ ዘላምዋችን እንግዲህ ለጾም ጊዜ የሚሆናችሁ የጾም ፓንኬክ እናዘጋጃለን። ይሄም እንግዲህ ለማዘጋጅ የሚያስፈልጉ ግብአቶቻችን በሙሉ አዘጋጅቼ መጥቻለሁ። አብረን እንግዲህ የለካን የመዘን አብረን ስራ ማለት ነው። እንግዲህ ቆንጆ አማራጭ መናችሁ ለልጆችም የሚሆን ለጾም ጊዜ የሚሆን ከእንቁላል ነፃ የሆነ ከወተት ነፃ የሆነ የፓንኬክ አሰራር ትመለከታላችሁ ማለት ነው። የመጀመሪያው ግብአታችን እንግዲህ ፍርኖ ዱቄት ነው። አንድ ኩባያ ወይ ደግሞ 150 ግራም የሚሆን ዱቄት አዘጋጅቻለሁ። አንድ የተቀቀለ ድንች ድንቹን በእንደዚህ ጫንጫም ቢወደም በመፍጫ ምቻላችሁ ድንች አዘጋጅ የተቀቀለ ድንች አለኝ። አንድ ሻይ ማንኪያ ሙሉ የሚሆን ቤኪንግ ፓውደር አለኝ። ስኳር ትንሽ ቫኒላ እናደርግና ከዋጋ በጣም ቆንጆ አድርገን አዘጋጀዋለን ማለት ነው። ጣዕሙን ደግሞ የቫኒላው ጣዕም የበለጠ እንዲገላችሁ ደግሞ ትንሽ ቀረፋ እናደርግበትና ልዩ እናደርገዋለን። ከላይ ተወጣ ትንሽ ማርቀብ አድርገን ምርጥ የፓንኬክ አሰራር ትመለከታላችሁ ማለት ነው። አሁን ወደ ስራው እንሄዳለን። የመጀመሪያ ስራችን የሚሆነው ያዘጋጀነውን ዱቄት እንቀላቅላለን እናደርጋለን። በነገራችን ላይ ፓንኬክና ክሬፕ ይለያያል። ብዙ ሰዎች ፓንኬክ ብለው ስሷ መሳሷ በሱ በቀጭን ሊጥ የሚዘጋጀው ክሬፕ ነው የሚባለው። ፓንኬክ ልክ ወፈር ያለ የጤቢና መንክ ያለው ወፈር ያለ ነገር እሱን ፓንኬክ ይባላል እንጂ ስሱን ፓንኬክ ያላችሁ የምትጠሩት አንዳንድ ጊዜ ቦታ ሜኑ ላይ መለከትና ፓንኬክ ብለስና ወዲያው ምን ይመጣና ክሬፕ ነው የሚመጣው። ክሬፕ ብላ ጻፉት ወይ ደግሞ ፓንኬክና ክሬፕ መለየት አለበት ማለት ነው። ስለዚህ የኛው ዱቄት ነው። ከዛ ደግሞ ድንቹ ይገባል። ድንቹ እንደዚህ ይገባል። በሾርባ ማንኪያ እንዲሞላ አድርጋችሁ ስኳር እናደርጋለን። ቤኪንግ ፓውደር ጨምራለን። ትንሽ ጨው እናደርግበታለን። ቃናው በጣም ይገንላችሁ አስታርጉበት። ትንሽ ቀረፋ አንድ አራተኛ ሻይ ማንኪያ ቀረፋ ከቀላቀለ በኋላ መዋል ከጀመረ በኋላ ቫይን እንጨምራለን ማለት ነው። ትንሽ ውሃ እናደርግበታለን እዚህ ጋር ታደርጋላችሁ። እንዲህ ያደረግን እንዳይቦንባችሁ ዱቄቱ ቀስ እያላችሁ እንደዚህ መቀላቀል። በጣም መሳሳት የለበት መቅጠን የለበትም ዱቄቱ። እንዲያርጋቸው ድንቹን ከዱቄቱ ጋር እንዲያርገን እንቀላቀል። ስሙዝ ሊጥ አይመጣም። ዱቄቱ ውስጡ ስላለው የድንቹ ስላለ ትንሽ ትዳጋችሁ ይችላል። ግን ቢሆንም ጣዕሙ ቆንጆ ያገላቸው ሲኖር ድንቹ ሲኖር ውስጥ እነዚህ እንመተዋለን። በጣም መቋጠር አለባችሁ ውሃው እንዳይቀጥንባችሁ ወደ ክሬፕ እንዳይሄድብን። ትንሽ አሁን እየበቃው ነው። እንዲህ ካረጋችሁ በኋላ እናቅላለን። በዛ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳዘነጉ። ሁሌ አዲስ ምግብ በመሰራበት ሰዓት ማሳወቂያ ይደርሳችኋል። እንዲሁ ደግሞ ላይክ ሼር ማድረግና ለሁሉ ሰው እንዲዳረስ እንግዲህ ማድረጋችሁ እንዳዘነጉ አደራላችኋለሁ። ሰዎችንም ጋብዟቸው እዚህ ቻናል ቤተሰብ እንዲሆኑ ጋብዟቸው። አሁን በቂ ደርሶኛል። አሁን ትንሽ ሬስታ ወደ አረፍ አድርገውና የፓንኬክ መጋገሪያ የማይጠቅም መጥበሻ ጥድና በሱ እንግዲህ ቆንጆ ጋግረዋለሁ። ጠብቁ። እሺ ተመልሻለሁ። እንግዲህ አሁን መጨረሻውን ግብአት እንጨምራለን። እዚህ ጋር ቫኒላችን እናደርግና
ያደርጋችሁ መጨመር ትችላላችሁ። ትንሽ ለቃና ያክል ፓውደሩን ማድረግ ትችላላችሁ። አጠገባችሁ ካለ የወይራ ዘይት ከሌለ እንግዲህ በአትክልት ዘይት መጠቀም ትችላላችሁ። የወይራ ዘይቱ የግድ መሆን የለበትም፣ ግን ከሆነ ካላችሁ ቆንጆ ነው የምታደርጉት። በዚህ መንገድ እንደዚህ ወፈር አድርጋችሁ እንደዚህ እናበስላለን ማለት ነው። ከዚህ ቀጠን ካና ሙሉ ከለበሰ ዝርግ ከሆነ ያ ክሬፕ ነው የሚባለው። እንደ አነሳ ግን ካገር ነው ግን ይሄ ፓንኬክ ይባላል። ታቱ በጣም መቋጠረባችሁ የላኛው ፓርት ብቻ እንትን ብሎ አሮ ውስጡ ሳይበስ እንዳይቀርባችሁ እሳቱን ቀስ አድርጋችሁ የተቋጠራችሁ ማብሰል ያስፈልጋል ማለት ነው። እንደዚህ ካረጋችሁ በኋላ በስፓቱላ እንዲደርጋችሁ እናበስላለን። የምናወጣበትን ሳህን እንደዚህ እናዘጋጃለን። ሶፍት እንደዚህ ኪችን ፔፐር አድርገን በኋላ እንዲህ ማብሰል ነው። ትንሽ ወደ ጎን አድርጋችሁ በዚህ ያገላበጥ እንግዲህ እናብስና ከጨርሰን በኋላ ማቅረቢያ ዕቃችን አድርገን ከማጋር እናቀርበዋለን። ጠብቁኝ እንዳያመልጣችሁ። እሺ እንግዲህ የመጨረሻውን ቂጣ ጨርሰናል። ዋው በጣም የሚያምረው እንዲህ ካደረግን በኋላ እንደዚህ ወላ የቤት ማካገኛችሁ በጣም ቆንጆ የሚሆነው እንደዚህ ወላ ማለት ታገኙ ደርጋችሁ አያምርም? በጣም ቆንጆ ነው። እስኪ እንግዲህ አሁን ደግሞ ቀምሰን ደግሞ ጣዕሙ እነግራችኋለሁ። ተከታተሉኝ። አያምርም? ውስጡ በጣም ቆንጆ የሆነ ድንቹ ውስጡ አለ። የአትክልቶቹ መቀላቀል እዚሁ አድርጎታል። በጣም በደንብ በስሏል። ቆንጆ ነው። ዋው በጣም ቆንጆ የፓንኬክ አሰራር ነው። እባካችሁ ሞክሩት። ድንቹና ዱቄት መቀላቀል ልዩ አድርጎታል። በዚህ መሰረት እንግዲህ በጾም ጊዜ ፓንኬክ መብራት በጾም ጊዜ ፓንኬክ አምሮን አይቀርም ማለት ነው። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ የምሰንበት በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችሁ ቻው።